Death and destruction sweep across the Indian Ocean. What is happening is worse than science fiction. We need to warn you that this next story is intense and may not be suitable for some viewers. Kyung La reports from one of the hardest hit areas. Mickey Endo was employed by the town of Minamisanriku's crisis management department to broadcast disaster advisories and warnings. አምሳለ መላኳ የ24 ዓመት እንስትና ገድሏ ጊዜው እንደ ፈረንጆቹ አቆጣጠር መጋቢት 11 2011 የምስራቃዊ ጃፓኗ ሚናሚ ሶንኩ በሎም ወደ 10,000 የሚጠጉ ነዋሪዎቿን ወዳልነበር የሚለውጥ በጦር ሰራዊት ሊከላከሉት የማይችሉት አንዳች ተፈጥሯዊ አደጋ አጋጥሟታል። የመሬት መንቀጥቀጥን ለመለካት ጥቅም ላይ በሚውለው ሴስሞግራፍ በተባለ መሳሪያ ሲለካ 9 ሬክተር ስኬል የሆነ ከፍተኛ የመሬት መናወጥ እርግፍግፋቸውን ያወጣቸው ከተማዋና በጉያዋ መያዘቻቸው ወደ 17,000 ገደማ ዜጎች በጭንቀት ውስጥ ወድቀዋል። መሰረታቸው ያልጠበቀ በርካታ ህንጻዎች ፈራርሰዋል። ነዋሪዎቹ የመጣባቸው ማት በዚህ እንዲያበቃላቸው መማፀን ተያይዘዋል። ነገር ግን ልመናቸው ሰማየ ሰማያት አልፎ ከሌላኛው አስፈሪና ቀሳፊ ማት ሊታደጋቸው አልቻለም። ይህች በርካታ ቱሪስቶች አይነ ማረፊያ የሆነችው የምስራቅ ጃፓን ከተማ ምድር አናውጥ የሆነ ሱናሚ ባለችበት ሊቀብራትና ውድ ህዝቦቿን አመድ ሊያደርግ እንደ ራስ ዳሽን ተራራ ተቆልሎ እየተምዘገዘገ ወደ ከተማዋ መምዘግዘጉን ተያይዞታል። ለወትሮ የበዛ የመሬት መንቀጥቀጥና ሱናሚ የማያጣው ቀጠናው ዜጎችን የሚያነቁ ግዙፍ ስክሪኖችና ሬዲዮ ብለውም እነሱን የሚቆጣጠሩ የሰለጠኑ ሰራተኞች ማስቀመጥ ግድ ነው። በዚህች መከረኛ ቀን መጋቢት 11 2011 የፈረንጆቹ ዓመት ከመሬት መናቱ ቀጥሎ ሊመጣ የሚችለውን ሱናሚ ለመከታተልና ህዝቧን ለማንቃት በባለ 3 ወለል የብረት ማማ ላይ በጽናት የተሰየመች የ24 ዓመት እንስታለች። የተፈራው የመሬት መናት የወለደው ሱናሚ መንደሯን በቁሟ ሊቀብር መምዘግዘጉን ተያይዟል። ካገባች 2 ሳምንት እንኳን ያልደፈናት የ24 ዓመቷ ሚኪ ኢንዶ ከባልደረቦቿ ጋር ሆና ህዝቦቿን ከመጣው ማት ለመታደግ በሬዲዮ የጥንቃቄ መልእክት ማስተላለፏን ቀጥላለች። ሱናሚው ግሳንግሱን አዝሎ ያለ ምህረት ይከንፋል። ሚኪ ኢንዶ ማስጠንቀቂያ መስጠቷን ቀጥላለች። መልአከ ሞት ያዘለው ሱናሚም ኢንዶና ባልደረቦቿ ያሉበት የአደጋ ጥንቃቄ መስጫ መስሪያ ቤት ባለ 3 ወለል ቀይ የብረት ማማ ላይ ተቃርቧል። ኢንዶ በሬዲዮ ማስጠንቀቂያ መልእክቷን ማስተላለፏን ቀጥላለች። እሷና ባልደረቦቿ ለከተማዋ ህዝብ የጥንቃቄ መልእክት የሚያስተላልፉበት ሬዲዮ የማማው ሁለተኛ ወለል ላይ ይገኛል። የሱናሚው ቁመትና መጠን በማማው ሁለተኛ ወለል ላይ መሆኑን የተገነዘቡት የኢንዶ የሥራ ባልደረቦች የማማው 3ኛ ወለል ላይ እንዲወጡ ተማጸኑ። ኢንዶ እናንተ ውጡ፣ እኔ መልእክት ማስተላለፍ አለብኝ አለች። ፊት ለፊቷ የምትጋፈጠው ሞት ያዘለ ሱናሚ ለህይወቷ የማይራራ መሆኑን አላጣችውም። ምክንያቱም ባለሙያ ነች። እንደ ባለሙያ የሚሆኑ መተንበያ አቅታትም ካገባችው ገና 2 ወራት ያልሆናትን ባለቤቷንና ትዳሯን ከምታገለግለው 17,000 ህዝብ አልበለጠባትም። በሬዲዮ በምታስተላልፈው መልእክቷ ህዝቧን ብታድንና እሷም ለሙያዋም ለህዝቧም ቤዛ ብትሆን ጉዳይ አልነበረም። አይቀሬውና ወደ 16 ሜትር ቁመት ያለው ሱናሚ ሚኪ ኢንዶ በሬዲዮ የጥንቃቄ መልእክት ከምታስተላልፍበት ወለል ደርሶ በወለሉ ውስጥ ያገኘውን መጠራረጉን ተያያዘው። በጀግንነትና በቆራጥነት ለህዝቧ የጥንቃቄ መልእክት ስታስተላልፍ የነበረችው ሚኪ ኢንዶ ከነ ሬዲዮኗ የሱናሚው ሰለባ ሆነች። መስዋዕትነቷ ግን እንዲሁ ከንቱ መስዋዕትነት አልነበረም። ከ10,000 በላይ ለሆኑ ሰዎች የህይወት ዋጋ የሆነ እንጂ። በዚህ ቀጻፊ ሱናሚ እሷን ጨምሮ 1206 ሰዎች ህይወታቸው ሲያልፍ ከ10,000 በላይ ሰዎች ህይወት ተረፈ። በዚህ ተግባር ላይ ሆና የበርካቶችን ህይወት የታደገችው የ24 ዓመቷ እንስት አስከሬን ከበርካታ ቀናት ፍለጋ በኋላ ተገኘ። በርካቶች ብሔራዊ ጀግናቸው አድርገው ውዳሴ ያጎረፉላት፣ ዘመሩላት።
እነሆ ከዚያች ቅጽበት በኋላ ሚኪ ኢንዶ ተሰራበት የነበረው ባለ 3 ወለል ቀይ ህንጻ በከተማዋና በግዛቷ ብቻ ሳይሆን በመላ ጃፓን ውስጥም የጀግንነት ምልክት ሆኖ በቅርስነት ተጠብቆ የ24 ዓመቷ ጀግና እንስት እየታሰበችበት ይገኛል። ጃፓንን ጨምሮ ከመላው ዓለም በሚመጡ አያሌ ጎብኚዎች ይጎበኛል። የከተማዋ ዜጎች በየዓመቱ የአበባ ጉንጉናቸውን ታቅፈው ጀግናቸውን ይዘክራሉ። እንዲህም ጀግና ተሆኖ መዘከር ይቻላል። ሐሳብ አስተያየታችሁን አስቀምጡልን። እስከዚች ደቂቃ ድረስ አብራችሁን የቆያችሁና ቤተኛ ያልሆናችሁ የሰብስክራይብ በተኗን በመጫን ተወዳጁን ሻሎም